አሰላም አሌይኩም ወረሕመቱላሂ ወበረካቱ። የአዳም ዓለይህ ሰላቱ ወሰላም መፈጠርና ከበሬታቸው በኢስላም ታሪክ እምነት አዳም ዓለይህ ሰላቱ ወሰላም ይፋ መሆን። የአዳም ዓለይህ ሰላቱ ወሰላም መፈጠር ታሪክ የሚጀምረው በአላህና በመላእክቱ መካከል በተደረገው ቃለ ምልልስ ነው። አላህ ስብሓነ ወተዓላ ለመላእክቱ በምድር ላይ የራሱን ምትክ ፈጥሮ ለማኖር የወሰነ መሆኑንና እነሱም አደምና ዝርያዎቹ መሆናቸውን ነገራቸው። እነዚህ የምድር ተተኪዎቹን ሕይወታቸውን የተመቻቸ እንደሚያደርግላቸውና የሥልጣን ባለቤቶችም እንደሚሆኑ ገለጸላቸው። ነገር ግን መላእክቱ በዚህ ያልተጠበቀ ዜና በጣም ተደነቁ። በምድር ላይ የፈጣሪ ተተኪ እንዲሆን የታሰበው ወገን በንጽሕናውም ሆነ በአዛኝነቱ በሰማዩ ዓለም የሚገኘውን የአስተዳደር ሥርዓት መለኮት የሚስተካከል ለማቋቋም የሚችል አይደለም። መላእክቱ ለፈጣሪያቸው አቤቱታ አቀረቡ። በኀጢአት ሥራቸው ከፍተኛ ጥፋት የሚፈጽሙና የሰው ደም የሚያፈሱ የሰው ልጆች በምድር ላይ ምትክ ታደርጋለህን? እኛ ግን ለልቅንና ለኃያልነትህ የማይገባውን ነገር አንፈጽምም፣ እናወድሰሃለን፣ እናመሰግንሃለን በማለት የተሰማቸውን ተናገሩ። መላእክቱ ይህንን የተናገሩት ራሳቸውን ከዚህ በምድር ላይ በፈጣሪ ተተኪነት ከሚቀመጠው ወገን የበለጠ አድርገው በመገመት ነበር። የምድር ተተኪነቱ ሥልጣንም ለእኛ ይገባናል የሚል አቋም ነበራቸው። ነገር ግን አላህ ስብሓነሁ ወተዓላ አደምን ፈጥሮ በተተኪነት በምድር ላይ ለማስቀመጥ የወሰነበትንና ከነሱ የተሰወረውን ጥበብ ወይም ምስጢር በማስገንዘብ መልስ ሰጣቸው። እሱ የሚያውቀውን እነሱ አለማወቃቸውን ገለጸላቸው። በቁርአንም ይህን ሐቅ እናገኛለን። ሙሐመድ ሆይ ጌታህ ለመላእክት እኔ በምድር ላይ ምትክ አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እኛ ከማመስገን ጋር የምናጠራህ የምንቀድስህ ስንሆን በእርሷ ውስጥ የሚያጠፋንና ደሞችን የሚያፈስን ታደርጋለህን? አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። አልበቀራ ቁጥር 30። የአዳም ዓለይህ ሰላቱ ወሰላም ደረጃ አላህ ስብሓነሁ ወተዓላ አደምን ከፈጠራቸው በኋላ በምድር ላይ በትክክል ለመጠቀም ያመቻቸው ዘንድ የነገሮችን ስሞች ምስጢራቸውንና የተለያየ ባሕርያቸውን አሳወቃቸው። ከዛም አላህ ስብሓነሁ ወተዓላ ይህ መላእክት ዝቅተኛ ግምት የሰጡት አዲስ ፍጡር ከእነሱ የበለጠ ጠሊቅ ዕውቀትና ሰፊ ጥበብ ያለው መሆኑን በዐይናቸው ሊያሳያቸው ወሰነ። ስለዚህም የምድር ተተኪነቱ ይገባናል ለሚሉት አቋማቸው ብቃት ያላቸው ወይም የሌላቸው መሆኑን ራሳቸው ይረዱት ዘንድ የተወሰኑ ነገሮችን ስያሜና ልዩ ባሕርያቸውንም እንዲነግሩት ጠየቃቸው። ነገር ግን መላእክቱ መልስ ለመስጠት አለመቻላቸውን በመግለጽ ለፈጣሪያቸው ጌታችን ሆይ እኛ ለልቅና የሚገባውን መልካም ነገር ሁሉ እያወሳን እናወድሰሃለን። አንተ በውሳኔህ የምታደርገውን ሁሉ ያለምንም ማመንታት በደስታና በጸጋ እንቀበላለን። አንተ ከለገስከን በስተቀር ምንም ዕውቀት የለንም። አንተ በነገሮች ሁሉ አዋቂ ነህ። በምትሠራው ነገር ሁሉ ውሳኔውና ጥበቡ ያንተው ነው በማለት ለጌታቸው ተገቢውን መልስ ሰጡ። አላህ ስብሓነሁ ወተዓላ አደም ለመላእክቱ ትምህርት እንዲሰጡ ጠራቸው። እንዲህም አላቸው፣ አዳም ሆይ ለመላእክቱ ላቀረብክላቸው ጥያቄ መልሱን ንገራቸው። አደምም መልሱን ተናገሩ። በዚህም ከመላእክት መብለጣቸውን አሳዩ። በዚህን ጊዜ አላህ ስብሓነሁ ወተዓላ መላእክቱን እንዲህ አላቸው፣ ከእኔ በስተቀር ሌላ የማያውቀውንና በሰማያትና በምድር ውስጥ ያለውን ሁሉ አውቃለሁ ብዬ አልነገርኳችሁምን? በአንደበታችሁ የምትናገሩትንም ሆነ በልባችሁ የምታስቡትን የምትይዙትን ሁሉ አውቀዋለሁ አላልኳችሁም? በማለት ገለጸላቸው። አደምን ስሞችን ሁሏንም አስተማረው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ጥራት ይገባ፣ ካስተማርከን ነገር በስተቀር ለእኛ ዕውቀት የለንም። አንተ አዋቂው ጥበበኛው አንተ ብቻ ነህ አሉ።
አደም ሆይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትና የምድርን ሩቅ ምስጢር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁም አላቸው። አልበቀራ 31 እስከ 33። የአዳም ዓለይሂ ሰላቱ ወሰላም ከበሬታ አላህ ስብሓንሁ ወተዓላ አደምን ከምን ዐይነት ቁሳቁስ እንደ ፈጠራቸው ቁርአን ይነግረናል። ጌታህ ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከጭቃ እፈጥራለሁ። ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚቅጨለጨል ሸክላ ከሚገማ ጭቃ እፈጥራለሁ። ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠረው። አላህ ስብሓንሁ ወተዓላ አደምን ከጥቁር ጭቃ በሰው ቅርጽ አበጀው። ከዚያም ደረቅ ሸክላ ሲነኩት የሚሰጠውን ድምፅ አሰማ። ደረጃ በደረጃ ለወጠው። ቀጥሎ ከመንፈሱ እፍ አለበት። በመጨረሻም ሥጋ ደምና የደም ስሩ ይፋ ሆነው መንቀሳቀስና ማሰብ የሚችል ሰው ሆነ። ከዛም አላህ ስብሓንሁ ወተዓላ መላእክቱ ለአደም እንዲሰግዱላቸው ትእዛዝ ሰጣቸው። መስገድ ሲባል የአምልኮት ሳይሆን ለከበሬታ መግለጫ ማለት መሆኑ መታወቅ አለበት። ምክንያቱም አላህ ስብሓንሁ ወተዓላ ከሱ ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ እፈጥራለሁ። ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። አልሂጅር 28 እስከ 29። በዚህ የቁርአን አንቀጽ መሠረት ለአዳም ሦስት ዐይነት የከበሬታ መግለጫዎች መኖራቸውን እንገነዘባለን። በመጀመሪያ በእጁ ማለትም በኃይሉ ፈጠራቸው። ሁለተኛ ከመንፈሱ ነፍስ ዘራባቸው። ሦስተኛ መላእክትን እንዲሰግዱላቸው አዘዘ። እዚህ ላይ ማስታወሻ መያዝ የሚገባን ስለ ሌሎች ነቢዮች እንዳደረገው ሁሉ ቁርአን አደምን ነቢይ የሚል ቃል በማመልከት አላወሳቸውም። ነገር ግን ያለምንም ጣልቃ ገብነት በቀጥታ አላህ ያነጋግራቸው መሆኑን አመልክቷል። በዚህም የሚከለከለውን ከልክሏቸዋል፣ የሚታዘዘውን አዟቸዋል። የነቢይነት ትርጉሙ ይኸው ነው። በዚህ መሠረት በቁርአን የተወሳውንና በሰው ልጅ ታሪክ ሂደት ውስጥ የታወቀውን የአደምን ታሪክ ተከታትለን እናቀርባለን። ስሞችን ማለት ተሰያሚዎችን ወይም ነገሮች ለማለት ነው። አላህ ያለምንም ወሰንና ገደብ የነገሮችን ዕውቀት በአደም ልቦና ውስጥ ጨመረላቸው። አላህ ስብሓንሁ ወተዓላ የሰው ልጅ ለዕውቀት ባለው ዝግጅት መጠን የነገሮች ምስጢር የሚያንቀሳቅሳቸውን የፈጣሪ ሕግ ጥቅምና ጉዳታቸውን ሁሉ ለሰው ልጅ ልቦና አደራ ሰጥቶታል። ተጨባጭ ሁኔታውን ይህ ሐሳብ ይደግፈዋል። የሰው ዘር የዚህ ዐይነቱን የተፈጥሮ ብቃትና ዝግጅት ከቀደምት ዝርዮቹ በመውረስ የዚህችን ምድር ምስጢርና ተፈጥሮአዊ ባሕሪዋን እየቃኘና ግኝት እያስመዘገበ በዘመናት ውስጥ ተጉዟል። በዚህም እኔ በምድር ላይ ምትክ አደርግሃለሁ የሚለውን አምላካዊ ቃል አስመስክሯል። ክፍል 2 የመላእክት እጅ መንሳትና የኢብሊስ እምቢታ በሚል እንገናኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።